ጸልያለን። የእግዚአብሔር መንፈስ የጌታ ኃይል በመካከላችን እንዲሆን አሁንም በኃይል በእኛ ላይ እንዲሆን መፈታት እንዲሆን እንጸልያለን። እግዚአብሔር ቅዱስ አባት እና አምላክ ሆይ ይህን ቀን ደግሞ ስለሰጠህን ስምህ ይባረክ። እንባርክሃለን፣ እናመሰግንሃለን። አንተ ታማኝ አምላክ ነህ፣ ስምህ ይባረክ። ሁላችንም እስኪ እንቆምና እንጸልያለን። ደስታዬ ያለበት የበዛ ሰላሜ መገኘት ነው መዋያ ማደሪያዬ። በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለበት ያለፈው ሰላሜ መገኘት ነው መዋያ ማደሪያዬ። ስለዚህ እንጸልያለን። ጌታ ኢየሱስ አገልግሎቱን በዚህ መንፈስ ነው፣ በዚህ መንፈስ ኃይል ነው አገልግሎቱን ያከናወነው። በዚህ መንፈስ ነው ጌታ ኢየሱስ። የጌታ መንፈስ በእኔ ላይ ነው። ወገኖቼ ሆይ ከዚህ በኋላ ያደረገው ነገር ሰዎችን ነፃ ማውጣት፣ በአጋንንት የታሰሩ ሰዎችን፣ የታወሩ ሰዎችን፣ የታመሙ ሰዎችን፣ በብዙ አይነት ችግር ውስጥ የነበሩ ሰዎችን ነፃ እያወጣ ያለፈው በዚህ መንፈስ ነው። ይሄን ቃል ከተናገረ በኋላ አገልግሎቱ በኃይል የተገለጠበት ጊዜ ነው። ወገኖቼ ሆይ የአጋንንትን ሥራ ሁሉ አፈረሰ። ሰዎች ከአጋንንት ነፃ ወጡ። በሽተኞች በጣም ብዙ ተፈወሱ። ወንጌል ተሰበከ። የጌታን ነገር ጌታ ተናገረ። የምትመጣዋን የጌታን መንግሥት ተናገረ። ይሄ መንፈስ በእውነት ያስፈልገናል። ትናንትና አግኝተነዋል፣ ትናንትና ተሞልተናል ብለን ብቻ የምንለው አይደለም። ዛሬም ያስፈልገናል። ዛሬም እንደገና እንድንሞላ እንደገና ኃይል እንዲሆንልን ያስፈልገናል። ብዙ ዓመታት በአገልግሎት ቆይተን ሊሆን ይችላል። ዛሬም እንደገና ያስፈልገናል። እንደገና እንደ አዲስ ያስፈልገናል። ወገኖቼ ሆይ እንደ አዲስ ያስፈልገናል። የእግዚአብሔር መንፈስ ኃይል ይችን ቤተክርስቲያን እንዲያወጣት የሚችለው የእግዚአብሔር መንፈስ ብቻ ነው። ይችን ቤተክርስቲያን በወንጌል ጉልበት ሊያስሮጣት የሚችለው፣ በወንጌል ስልጣን ሊያስወጣት የሚችለው የእግዚአብሔር መንፈስ ብቻ ነው። የጌታ መንፈስ በእኔ ላይ ነው እንዳለ ይህ ኃይል ይሁን በእኛ ላይ። እግዚአብሔር ሆይ ዛሬ በፊትህ ነን። በጌታ በኢየሱስ ስም በዚህ መንፈስ መነካት ይሆንልን። መንፈስ በኃይል ሕይወታችንን ይቆጣጠረን። እግዚአብሔር ሆይ መንፈስ ሕይወታችንን ይግዛ። መንፈስ ሕይወታችንን ይምራ። እግዚአብሔር ቅዱስ አባትና አምላክ ሆይ በጌታ በኢየሱስ ስም መገኘትህ እግዚአብሔር ሆይ መኖርህ ይታወቅ ዘንድ ህልውና በመካከላችን ውስጥ አቤቱ ተአምራትን ድንቅን እንድታደርግ እንጸልያለን። እግዚአብሔር ከኛ ጋር እንዳለህ እንዲታይ ጌታ እግዚአብሔር ሆይ ይሄው እግዚአብሔር ከኛ ጋር አለ። እግዚአብሔርም በዚህ አለ፣ እግዚአብሔር በዚያ ይታያል ተብሎ እንደተጻፈ እግዚአብሔር ቅዱስ አባት ሆይ በኢየሱስ መገኘት በመካከላችን ይሆንልን። አንድ ሁለት በስሜ በተሰበሰባችሁበት እኔ በዛ እገኛለሁ ብለህ ቃል ሰጥተህ ተስፋ ሰጥተህናል። ጌታ ኢየሱስ በዚህ ነን፣ በስምህ ተሰብስበናል። ይሄ ጉባኤ በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል የተነካ ጉባኤ እንዲሆን እንጸልያለን። እጅ በመካከላችን እንድትሆን እግዚአብሔር ሆይ ታምራት እንድታደርግ እንጸልያለን። እንቆቅልሽ እንድትፈታ
መዳሰስ እንዲሆን መባረክ እንዲሆን እግዚአብሔር ሆይ መለወጥ እንዲሆን መቀየር እንዲሆን መሰጠት እንዲሆን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጅ በመካከላችን እንድትገኝ እንጸልያለን። ለሁሉ ብቁ ነህ፣ ለሁሉ ትደርሳለህ፣ ለሁሉም ችግር አንተ መፍትሄ አለ፣ ለሁሉም ጥያቄ መልስ አለ። ሃሌሉያ። ኤልሻዳይ የሆንክ ጌታ፣ ለሁሉ የምትደርስ ጌታ፣ ሁሉ በሁሉ የሆንክ ኢየሱስ በመካከላችን እንድትሆን ሃሌሉያ። ሁሉ በሁሉ ለእንትና ደርሰ ለእንትና አልችለውም የማትል ጌታ ሆይ ያንተን እነካዋለሁ ያንተ ግን ይከብደኛል የማትል ጌታ ሆይ ሃሌሉያ። ኤልሻዳይ 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 እጅ በመካከላችን ትገለጥ። ኤልሻዳይ 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 ሁሉን ቻይ ሁሉን ቻይ በቃልህ ተናገርክ። ለአብርሃም ሁሉን እንደሚችል አምላክ ሆኜ ተገለጥኩ እንዳልክ እግዚአብሔር ደግሞ ሁሉን ቻይነትን አሳየ። ያረጀው ሰው መውለድ አይችልም የተባለ ሙት የተባለው ሰው የልጅ አባት አደረከው። እግዚአብሔር ሁሉን ቻይ እግዚአብሔር ሁሉን ቻይ ሁሉን ቻይ ሁሉን ቻይ ሁሉን ቻይ ሁሉን ቻይ ሁሉን ቻይ ሁሉ ኤልሻዳይ ኤልሻዳይ እግዚአብሔር ኤልሻዳይ እግዚአብሔር ኤልሻዳይ እግዚአብሔር ኤልሻዳይ እግዚአብሔር በዚህ ጉባኤ ውስጥ እጅ እንድትዘረጋ እንጸልያለን። በቁጥር ትንሽ ጉባኤ ነች፣ ግን በመንፈስህ ኃያል እንድታደርጋት እግዚአብሔር በመንፈስህ ብርቱ እንድታደርጋት ይችን ጉባኤ በመንፈስህ ለብዙ እንድታበቃት እግዚአብሔር ሆይ ብዙ ኃይል እንድትገልጥ በኢየሱስ ስም እንጸልያለን። በሚሆነው ነገር ሁሉ ክብር ያንተ ይሁን። በሚደረገው ነገር በሙሉ ክብሩ ላንተ ይሁን። በምንዘምርበት ጊዜ እግዚአብሔር አባት ሆይ ቃልህ በሚሰበክ ጊዜ እግዚአብሔር ሆይ ቅዱሳን በሚሰጡ ጊዜ ወንዶች ሴቶች ልጆች በሚያስተናግዱ ጊዜ በሚሆነው ነገር ሁሉ ክብሩ ላንተ ይሁን። እናመሰግንሃለን እናከብርሃለን። ሃሌሉያ ሃሌሉያ ሃሌሉያ። ጌታን እያመሰገንን እስኪ እንጸልያለን። በዝማሬ ጌታን ባርከዋለን እናመልከዋለን። ወገኖቼ ሆይ ከጌታ ጋር እንነካካለን። በቃ ያለውን አትሞስፌሩን ዙሪያችንን ያለው ነገር በሰሞኑን የምንሰማው ኒውስ ስለ አገር ቤት ስለ ዓለም ሁኔታ እሱ አሁን እዛ እናስቀምጠዋለን። ወገኖቼ ሆይ ልዑሉን እንባርከዋለን። በሁሉ ላይ ስልጣን ያለው ነው። ሃሌሉያ። በዘመናት ላይ ስልጣን ያለው ነው። በነገስታት ላይ ስልጣን ያለው ነው። ስለዚህ ጌታን እንባርከዋለን። ሃሌሉያ። ደስ እያለን እናመሰግነዋለን። ከውጥረቱ በላይ በእግዚአብሔር ፊት ነፍሳችንን አፍስሰን እንባርከዋለን። ሃሌሉያ። እንዴት ልርሳው እንዴት ችዬ ፍቅር ብዙ ነው ጌታዬ እንዴት ልርሳው እንዴት ችዬ ፍቅር ብዙ ነው ጌታዬ እንዴት ልርሳው እንዴት ችዬ ፍቅር ብዙ ነው ጌታዬ እንዴት ልርሳው እንዴት ልርሳው እንዴት ችዬ ፍቅር ብዙ ነው ጌታዬ። እስቲ እንደገና እንዴት በሉ እንዴት ልርሳው እንዴት ችዬ ፍቅር ብዙ ነው ጌታዬ አረሳውም እንዴትኛ እንዴት ልርሳው እንዴት ችዬ ፍቅር ብዙ ነው ጌታዬ የኔ ጌታ ወድሃለሁ ባንተ ብርታት ስሆኛለሁ በከበረኸው ሰረገላ ያስቀመጠኝ የለም ካንተ ሌላ የኔ ጌታ ወድሃለሁ ባንተ ብርታት ስሆኛለሁ ለከበረኸው ሰረገላ ያሰበኝም የለም ካንተ ሌላ ማለጃ አትፈልግ እጅ መንሻ
ለምሕረት የለው መጨረሻ እንዲያወደኸኝ ነው እንዲያወደኸኝ ነው እኔ ያየሁት በከፍታ ስፍራ የወጣሁ መማለጃ አትፈልግ እጅ መንሻ ለምሕረት የለው መጨረሻ እንዲያወደኸኝ ነው እኔ ያየሁት በከፍታ ስፍራ። ስለዚህ ጮክ ባለ ድምፅ አንድ ላይ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ለከበረኸው ሰረገላ ያሰበኝም የለም። እስቲ እናንተን ጌታ ጥሩት አንድ ላይ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ለከበረኸው ሰረገላ ያሰበኝም የለም ካንተ ሌላ። ስለዚህ እንዴት በሉ እስቲ እንዴት ልርሳ እንዴት ችዬ ፍቅር ብዙ እስቲ ደስ እያለን እንዴት ልርሳው እኔ እንዴት ልርሳ እንዴት ችዬ ፍቅር ብዙ ጮክ ባለ ድምፅ አንድ ላይ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ለከበረኸው ሰረገላ ያሰበኝም የለም። እስቲ ድምፃችሁን አሰሙት ጌታ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ ለከበረኸው ሰረገላ ያሰበኝም የለም ካንተ ሌላ። ከመኳንንት ጋራ ያስቀመጥከኝ የክብርህን ዙፋን አወረስከኝ። ምንም የለም ለኔ ያላረከው ከነገሮች በላይ እስቲ ከመኳንንት ጋራ በሉ ከመኳንንት ጋራ አስቀመጥከኝ የክብርህን ዙፋን አወረስከኝ። ያላረገው እሱ ምንም የለም ለኔ ያላረከው ከነገሮች በላይ ስለዚህ ጮክ ባለ ድምፅ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያስቀመጠኝ የለም ካንተ የኔ ጌታ በሉት ጌታ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያስቀመጠኝ የለም ካንተ ሌላ ምነው በኖረና ያንተን ፍቅር ምሕረት እኔ ምገልጽበት ሌላ በልጅ ሌላ ምነው በኖረና ያንተን ፍቅር ምሕረት እኔ ምገልጽበት ብዙ አይደለም ሲወዳደር ከሱ ጋራ ብዙ አይደለም ተሰርቶልኝ የኔ ሥራ ብዙ አይደለም ሌትና ቀን ብዘምር ብዙ አይደለም ኑሮ ሆኖ የታምር ብዙ አይደለም ሲወዳደር ከሱ ጋራ ብዙ አይደለም ተሰርቶልኝ እስቲ እናንተ ድምፃችሁ ይሰማ ብዙ አይደለም ሲወዳደር ከሱ ጋራ ብዙ አይደለም ተሰርቶልኝ የኔ ሥራ ብዙ አይደለም ሌትና ቀን ብዘምር ብዙ አይደለም ኑሮ ሆኖ ታምር ስለዚህ ሌላ በርሲ ሌላ ምነው በኖረና ያንተን ፍቅር ምሕረት እኔ ምገልጽበት ሌላ ምነው በኖረና
ያንተን ፍቅር ምሕረት እኔ ልገልጽበት ሌላ 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 ምነው በኖረና ያንተን ፍቅር ምሕረት እኔ ልገልጽበት ብዙ አይደለም ሲወዳደር ከሱ ጋር ብዙ አይደለም ተዘርዝሮ የኔ ስራ ብዙ አይደለም ሌትና ቀን ብዘምር ብዙ አይደለም ሆኖ የታመረ ሲዘምሩ ብዙ አይደለም ብዙ አይደለም ሲወዳደር ከሱ ጋር ብዙ አይደለም ተዘርዝሮ ስራ ብዙ አይደለም ሌትና ቀን ብዘምር ብዙ አይደለም ሆኖ የታመረ የኔ ጌታ ወድሃለሁ አንተ ብርታት ስሆኛለሁ ለከበረው ሰረገላ ያስቀመጠኝ የለም ካንተ ሌላ የኛ ጌታ ወድሃለሁ አንተ ብርታት ሰውኛለሁ በከበረው ሰረገላ ያሰበኝም የለም ካንተ ሌላ እግዚአብሔር እኛን ያሰበን ማንም የለም። Yes, hallelujah. በከበረው ሰረገላ ላይ ያስቀመጠን እሱ ነው አይደለም እንዴ? እንደኛማ ቢሆን ዛሬ የት ነበርን? አይደለም እንዴ? እግዚአብሔር በምሕረቱ በፍቅሩ የተነሳ ዛሬ እዚህ አቅሞ ያዘመረናል። ያለፈው ታሪኬን ስሜን ቀይረህ መልካም ስም ያዘ ኢየሱስ ባንተ ነው መልካም የመዓዛ ጠረን ሰጥተኸኛል አንተን ሸቶ ሰውን ይማርካል ዝቅ ባለ ድምፅ እንደገና እንላለን ያለፈው መልካም ስም ያዘ ኢየሱስ ባንተ ነው መልካም የመዓዛ ጠረን ሰጥተኸኛል አንተን ሸቶ ሰውን ይማርካል ፍቅር ብዙ ነው ታውቁታላችሁ ዘምሩ ፍቅር ብዙ ነው የኔ ጌታ ፍቅር ብዙ ነው የኔ ጌታ ፍቅር ብዙ ነው የኔ ለእኔ ያለ ፍቅር ብዙ ነው በሉት ፍቅር ብዙ ነው የኔ ጌታ 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 በምን ቋንቋ ልግለጽ ቤቱስ አንደበቴ አንተ ያረክልኝን በሕይወት ዘመኔ ጠላት ሳለሁ እኔን እንዲወደኛል በፍቅር ኃይል ማርከህ ያንተ አደረገኝ እስቲ እንደገና በምን ቋንቋ በሉ በምን ቋንቋ ልግለጽ ቤቱስ አንደበቴ አንተ ያረክልኝን በሕይወት ዘመኔ ጠላት ሳለሁ ያኔ እንዲወደኛል በፍቅር ኃይል ማርከህ
ያንተ አድርገኝ። ስለዚህ ጌታ ፍቅር ብዙ ነው በሉት። ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው፣ ፍቅር ብዙ ነው። እስቲ እግዚአብሔር ፍቅር ይበዛለት ሁሉ አንድ ላይ በእንደገና ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው። በምን ቋንቋ ልግለጽ በኢየሱስ አንደበቴ አንተ ያረክልኝን በሕይወት ዘመኔ ጠላት ሳለሁ ያኔ እንዲወደኛል በፍቅር ኃይል ማርከህ ያንተ አድርገኝ። እስቲ ጉባኤው ብቻ ይዘምር። በምን ቋንቋ በሉ? በሕይወት ዘመኔ ጠላት ሳለሁ በፍቅር ኃይል ማርከህ ያንተ አድርገኝ። እስቲ ሁላችንም አንድ ላይ በምን ቋንቋ እንላለን? በምን ቋንቋ ልግለጽ በልሳን አንደበቴ አንተ ያረክልኝን በሕይወት ዘመኔ ጠላት ሳለሁ ያኔ እንዲወደኛል በፍቅር ኃይል ማርከህ ያንተ አድርገኝ። ፍቅር ሁለት አይባልም በቃል አይገመት፣ ከቶ ምን ልስጥህ ለውለታ ምላሽ፣ ሁሉ ባንተ ካንተ ላንተ ሆኗልና አሁንም ይድረስ ምስጋና። አንድ ሁለት አይባልም በቃል አይገመት፣ ከቶ ምን ልስጥህ ለውለታ ምላሽ፣ ሁሉም በሱ ነው የሆነው፣ ሁሉም ባንተ ካንተ ላንተ ሆኗልና አሁንም ይድረስ ምስጋና። ፍቅር ብዙ ነው፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ። የእሱ ፍቅር በዝቷል፣ ፍቅር ብዙ ነው ለኔ፣ ፍቅር በዝቷል፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ፣ ፍቅር ብዙ ነው የኔ ጌታ። ኧረ እንዳንተ ያለ ከቶ እንዳንተ ያለ ከቶ ማን አለ? አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ ጸንተህ የምትኖር ኤልሻዳይ አምላክ ሁሉን የምችል አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ ጸንተህ የምትኖር ኤልሻዳይ አምላክ ሁሉን የምችል ከቶ ማን አለ? እንዳንተ ያለ ከቶ ማን አለ? እንዴት ያለ የፍቅር አምላክ፣ እንዴት ያለ የፍቅር አምላክ፣ እንዴት ያለ የፍቅር አምላክ
እንዴት ያለ የፍቅር እንዴት ያለ የፍቅር አምላክ ነህ ኦ ጌታ ከአእምሮ በላይ መጨረሻ ጊዜ አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ ጸንተ የምትኖር ኤልሻዳይ አምላክ ሁሉን የምትችል አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ የምትኖር ኤልሻዳይ አምላክ ሁሉን አንተ ፊተኛ አንተ ፊተኛ አንተ ኋለኛ አልፋ ኦሜጋ እናመሰግናለን አንተ የምትኖር ኤልሻዳይ አምላክ ሁሉን አንተ ፊተኛ አንተ ፊተኛ አንተ ኋለኛ አንተ ኦሜጋ አንተ የምትኖር ኤልሻዳይ አምላክ ሁሉን ከፍር እንዳንተ ያለ ኢየሱስ ሃሌሉያ ማን አለ እንዳንተ ያለ ከቶ ከፍ 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 በል ኢየሱስ ከፍ በል ከፍ 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 በል ጌታችን ከፍ በል በሉት ከፍ 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 በል ኢየሱስ ከፍ 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 በል ጌታችን ብንወጣና ብንወርድም አናገኝም ለኛ እንዳንተ ያለ አመል ያለው የሕይወት ጓደኛ ስለዚህም እንቀርባለን በፊት እንደገና አሁንም ይድረስ ምስጋና። ሃሌሉያ። አቤቱ እግዚአብሔርን ባርኩ። የአምላካችንን ቤት በአደባባዮቹ የምትቆሙ እናንተ የእግዚአብሔር ባሪያዎች ሁሉ በሌሊት በቤተ መቅደሱ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይና ምድርን የሠራ እግዚአብሔር ከጽዮን ይባረክ። ሃሌሉያ። አባት ሆይ በፊትህ መጥተናል። አንድ አጀንዳ፣ አንድ ሐሳብ እግዚአብሔር አባትና አምላክ ሆይ አንድ ተልእኮ ብቻ ነው ያለን። እሱም የተወደደው ስምህን ከፍ ማድረግ ነው። አንተን ማምለክ ነው። አንተን መውደድ ነው። ጌታ ሆይ ስለተሸከምከን፣ ስለረዳህን፣ ስለራራህልን መልካሚቱ እጅህ ከእኛ ጋር ስላለች የዘላለም አባት እግዚአብሔር ሆይ ዛሬም በመቅደስህ ሆነን ስምህ ለዘላለም ብሩክ ይሁን እንላለን። ጠላት ብዙ ነገር ያሳያል፣ ጎደለ የሚለው የለም የሚለው ነገር። ጌታ ሆይ እኛ ግን አንድ ያለንን የሚበቃንን ትልቅ ነገር አንተን ይዘናልና ስምህን ለዘላለም እንጠራለን፣ ከፍ እናደርግሃለን። ጌታ ሆይ በዚህ ከሰዓት በቃልህ ተናገረን፣ በመንፈስ ቅዱስ ደግሞ ዳስሰን። እንዳመጣጣችን ሳይሆን እንደ ሰው ድካም ሳይሆን ጌታ ሆይ እንደ አምላክነትህ ከዚህ ቤት እንድንወጣ ጸልያለሁ። ፈውስ ለሚያስፈልገው ፈውስ፣ መጽናናት ለሚያስፈልገው መጽናናት፣ ኃይል ለሚያስፈልገው ኃይል እግዚአብሔር አባትና አምላክ ሆይ የሸፈነ ግርዶሽ የሆነ አንተን እንዳንመለከት የሚያደርገንን ነገር ሁሉ ከራያችን ላይ እንድታነሳ በኢየሱስ ክርስቶስ ስም በመልካሚቱ እጅ እንድትዳስሰን። ሃሌሉያ። እንደገና ሻሎም እንዲሆን፣ እንደገና መሳቅ እንዲሆን፣ እንደገና በፊት መጓደድ እንዲሆን፣
እንደገና በፊትህ መሆን እንዲሆንልን በኢየሱስ ስም እኔ እጸልያለሁ። እናመሰግናለን፣ እንባርካለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከመቀመጣችሁ በፊት 5 ሰው ፈልጉና በደንብ ሰላም በሏቸው። ጌታ ይባርካችሁ። ምስጋና ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። በጣም ቆይታችሁ ሰላም የምትባባሉ እየዞራችሁ ማለት ነው ክልሉን የምታዳርሱ እግዚአብሔር ይባርካችሁ እናንተን። በጣም ደስ ይላል፣ በጣም ደስ ይላል። ጌታን እጅግ አድርገን እናመሰግናለን። ዌልካም። እንኳን ወደ አንጾኪያ ቤተክርስቲያን መጣችሁ። ያው የኮሎራዶ ዌዘር ትናንት 50 ይሆናል፣ ዝናብ የለም በረዶ የለም ብለው ሲነጋ ወርዶን የጠበቀን እና ስለዚህ ምንም አይደለም። አሸንፋችሁ ስለመጣችሁ ጌታ አብዝቶ አብዝቶ ይባርካችሁ። ማስታወቂያዎችን እናገራለሁ። ከዛ ደግሞ ዛሬ ሕፃን ሄርሞንን ዴዲኬት እናደርጋለን። ጌታን እጅግ አድርገን እናመሰግናለን። የመጀመሪያው ማስታወቂያ ያለን የአዲስ ሕይወት ቤተክርስቲያን 10ኛ ዓመታቸውን በሚመጣው ዊኬንድ ሰለብሬት ያደርጋሉ። ወንድማችን ጥላሁን ካወቃችሁ ታውቁታላችሁ። ስለዚህ ሁላችንም እንድንገኝ ተጋብዘናል። ስትወጡ መኪናችሁ ላይ ታገኛላችሁ። አድራሻው ምኑም መኪና ውስጥ ሳይሆን ከውጭ ማለት ነው ተቀምጦ ታገኛላችሁ። ያንን ይዛችሁ እንድትሄዱ እንድንጸልይላቸው፣ አብረናቸው ሰፖርት እንድናደርጋቸው ይሄንን ኢንከሬጅ እናደርጋቸዋለን። አንዱ ትልቁ ፕሮግራም ቅዳሜ ምሳ ሰዓት ነው። ቅዳሜ ምሳ ሰዓት ምሳው ደግሞ ተከፍሎ የሚበላበት ነው። ሐሳቡ ደግሞ ለምንድን ነው? ለቢልዲንግ የሚሆን ነው። ስለዚህ ምንም በጣም ጊዜያችሁ ቢጣበብ ያችን ጊዜ ሄዳችሁ ሰፖርት እንድታደርጓቸው በጣም አደራ አደራ እንላለን። እግዚአብሔር አብዝቶ ይባርካችሁ። እንግዲህ ሌላው ያው ዘውትር እሁድ እንደዚህ ያለ የአምልኮ ጊዜ ያለን። የአምልኮ ሰዓታችን የሚጀምረው ልክ 2 ሰዓት ተኩል ነው። 2 ሰዓት ተኩል ምን እየሆነ ነው? እየገፋናት እያንፏቀቅናት ምን እያልናት 3 አስገባናት እና ከዛ እንደዚህ ከቀጠለ ወደ 4ም ትገባለች። ስለዚህ እንድንመለስ 2 ተኩል ላይ ልክ እዚህ ቦታ ላይ አምልኮን እንጀምራለን። በጣም ኢንከሬጅ እናደርጋችኋለን በዛ ሰዓት እንድትገኙ። አይ ነው እሁድ ከሰዓት በጣም ቻሌንጂንግ ነው፣ ግን በቃ እግዚአብሔር ደግሞ የሰጠን የአምልኮ ጊዜ ነው። ስለዚህ በዚህ ሰዓት እንድትገኙ አደራ እንላለን። ከእሁድ ጭማሪ ሐሙስ ሚድዊክ ሰርቪስ አለን። ኤፌሶንን ኦፊሻሊ ጀምረናል። ስለዚህ ኤፌሶን 6 ምዕራፍ ነው ያለው። ገና ምዕራፍ 1 ያየ ነው እና እንድትገኙ ሐሙስ ለብዙዎቻችን ይሄ በጣም የምንወደው ጊዜ ነው። ሐሙስ እንድትገኙ አደራ እንላለን። በዚህን ጊዜ ያንገዳልት ደግሞ ወንድማችን አናሲሞስ ጋር እዚህኛው ክፍል ይሰበሰባሉ፣ ወጣቶች ይገናኛሉ። ስለዚህ ሌሎችንም ኢንቫይት እንድታደርጉ አደራ እንላለን። የጸሎት ፕሮግራሞቻችን ሐሙስ ጠዋት እህቶች ይጸልያሉ፣ ቅዳሜ ጠዋት ደግሞ ጉባኤው ይጸልያል።
በየሶስት ወሩ ደግሞ እነዚህ እህቶች እየተገናኙ አብረው የጾም ጸሎት ጊዜ አላቸው። በሳምንቱ መካከል የምንገናኝበት የጸሎት ስልክ ይሄ ነው። ስለዚህ ይሄ ስልክ ቀጥታ ይከታችኋል። ይሄንን ስልክ ሰንበትም ደግሞ ጧት ለሰንበት ትምህርት እንጠቀምበታለን ማለት ነው። እግዚአብሔር አብዝቶ ይባርካችሁ። ዲያቆናት ወደፊት ይመጣሉ። ለጌታ የምንሰጥበት ጊዜ ነው። ስለ ጀነረሲቲያችሁ እግዚአብሔር አብዝቶ ይባርካችሁ እና ብዙዎቻችሁ ከቼክ ወይንም ከካሽ ወደ ኦንላይን እየሄዳችሁ ነው። ያ በጣም ይጠቅማል፣ ለአካውንታቢሊቲም ይጠቅማል። እግዚአብሔር ይባርካችሁ። እንመጣና ለጌታ የምንሰጥበት ጊዜ ነው። ቤተሰብ ለዴዲኬሽን እየተዘጋጀ ማለት ነው። እንጸልይ አብረን። ሃሌሉያ። አባት ሆይ እናመሰግናለን። ሁል ጊዜ ጌታ ሆይ እንደምንጸልየው ልግስናን፣ መስጠትን፣ ማካፈልን፣ መስዋዕትነትን የተማርነው ካንተ ነው። ልጅህን ስለሰጠህን የዘላለም አባት እግዚአብሔር ሆይ እናመሰግናለን። እኛ ደግሞ ጌታ ሆይ ከስራችን ፍሬ ከሩጫችን ፍሬ ይዘን መተናልና ጌታ ሆይ አንተ የምትቀበለው መልካም መዓዛ ያለው መስዋዕት እንዲሆንልህ ጌታ ሆይ እንጸልያለን። በመካከላችን የሚቸገሩትን አስብ። በጤንነት የሚቸገሩ፣ በኢሚግሬሽን የሚቸገሩ፣ ስራ በማጣት የሚቸገሩ፣ በእንግድነት ውስጥ ያሉ እግዚአብሔር ሆይ መልካሚቱ እጅህ ረድኤትህ እንድታገኛቸው እጅህ ወደ እያንዳንዳችን ጓዳ እንድትገባ በኢየሱስ ስም እንጸልያለን። ክብርና ምስጋና ሁሉ ለተወደደው ስምህ ይሁን። አሜን፣ አሜን፣ አሜን። ጌታ ይባርካችሁ። እሺ፣ ጌታ እናመሰግናለን። የእግዚአብሔርን ቃል አነባለሁኝ። እግዚአብሔር ቤትን ካልሰራ መዝሙር በቅንፍ 127 እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይተጋሉ። በማለዳም መገስገሳቸው ከንቱ ነው። ከዛ ዝቅ ብሎ ምን ይላል? እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የነሱ ዋጋ ነው። በኃያላን እጅ እንዳሉ ፍላጾች ጎልማሳ ልጆችም ደግሞ እንደዚህ ናቸው። ስለዚህ ልጆችን ዴዲኬት ስናደርግ ሁል ጊዜ እዚህም የሚማሩ ልጆች እዚህም የምንጸልይላቸው ኔክስት ጄኔሬሽን እያለን አይደለም የምንጸልይላቸው። እነዚህ የአሁን ጄኔሬሽን ናቸው፣ የአሁን ቤተክርስቲያን ናቸው። ስለዚህ ደግሞ መጽሐፍ ቅዱስ ምንድን ነው የሚለው? በኃያላን እጅ እንዳሉ ቀስተኞች ናቸው፣ ፍላጻ ናቸው ራሳቸው። ስለዚህ ዶክተር ሆነው ይወነጨፋሉ፣ ሎየር ሆነው ይወነጨፋሉ፣ ደግሞ ሚሽነሪ ሆነው ይወነጨፋሉ፣ ይላካሉ፣ ይሄዳሉ። የአመፃ ቀስት እንዳለ የጽድቅ ቀስት ይሆናሉ ማለት ነው። ክብር ለእግዚአብሔር ይሁን እና እንደ ቤተ ክርስቲያን ሕፃናትን አናጠምቅም። የምናጠምቀው ወንጌል ተምረው ለአቅም የደረሱ ወጣቶችን እናጠምቃለን፣ አዋቂዎችንም እናጠምቃለን። ሕፃናትን ግን አናጠምቅም። ሕፃናትን ግን ዴዲኬት እናደርጋለን። ዴዲኬት የምናደርገው ልክ ሐና ሳሙኤልን ይዛ ወደ መቅደስ ይዛ እንደመጣች ወላጆችም ልጆቻቸውን ይዘው ሲመጡ ለጌታ አሳልፈን እንሰጣለን። ሁለት ኃላፊነት ያለብን። የምንጸልየው አንዱ ለወላጆች ነው። ሕፃናት በማኑዋል አይመጡም። ገጽ 1 ገጽ 2 እየተባሉ አይደለ ሁላችንም ሃንድሶን በሚል የተማርነው። እግዚአብሔር ግን ለወላጆች ውዝደምን፣ ጥበብን፣ ማስተዋልን እንዲሰጥ ለወላጆች እንጸልያለን። እንደዚሁም ደግሞ ጉባኤውም ሲጸልይ እነዚህን ወላጆች ዛሬ የምንጸልይላቸው ኢየሩሳሌምና መኮንንን ብቻ ሳይሆን ሌሎችንም አብረናችሁ እንቆማለን ብለን ነው የምንጸልየው። ሳናንኳኳ ቤታችሁ እንመጣለን፣ ስልክ እንደውላለን። ዱቄት አለ ወይ? ዱቄት ማለት የልጆቹ ነው። ዳይፐር አለ ወይ? እየጸለያችሁ ነው ወይ? ምን የሚያስፈልግ ነገር አለ ብለን ቤታቸው መግባት እንድንችል ዛሬ ቃል ኪዳን እናደርጋለን። ክብር ለእግዚአብሔር ይሁን። እነዚህ ሕፃናትም ውር ሲሉ የቤተ ክርስቲያን ኃላፊነት ነው። ለዚህ ዴዲኬት የምናደርገው በዚህ ምክንያት ነው። ሽማግሌዎችን ወደዚህ ጠራለው፣ ቤተሰብ እንጠራለው። እማማ ከበረቱ መምጣት ይችላሉ፣ ካልሆነ ግን ምንም አይደለም።
እማማ ጌታ አግዟቸው ሰሞኑን ሐኪም ቤት ነበሩ። በርትተው ነው የመጡት። እዛው መሆን ይችላሉ። መምጣት ከፈለጉ ደግሞ መምጣት ይችላሉ። ቤተሰብ ግን ወደፊት እንመጣለን። ሽማግሌዎችም ወደፊት ይመጣሉ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይባርኮት እማማ፣ ደስ ይላል። እግዚአብሔር ይባረክ። አሜን። ወደዚህ በጣም ጥሩ ካሜራ ያላችሁ ደግሞ እዚህ ፊት ብትቀመጡ ጥሩ ነው፣ እንድታነሷቸውና በኋላ እንድትሰጧቸው። እዚህ ጋር ያለው ዲፕሎማ ምን ይላል? Child dedication. This certifies that Hermon Makonnen Kabede has been dedicated on the 15th day of March in the year of 2016 at the Antioch Church of Colorado, Aurora, Colorado ይላል መጽሐፍ። እዚህ ላይ ይቅርታ ምሳሌ ምዕራፍ 1 ቁጥር 10 ላይ The fear of the Lord is the beginning of all wisdom and knowledge of the Holy One is understanding. ክብር ለእግዚአብሔር ይሁን። ፓስተር አኬት ሰጥልንና ከዛ ወንድማችን ጌዲ ይጸልይልናል። ጉባኤው ሁላችንም ብንቆም በትህትና ጠይቃለሁ። እጆቻችሁን ወደዚህ ቤተሰብ ብትዘረጉ። ስለዚህ ምን እናድርግ? ከጸለይን በኋላ እንሰጣችኋለን። ጌዲ ወንድሜ እና ቀስ ብላችሁ ቤቢ እንኳት፣ እጃችሁን በሷ ላይ አድርጉ። አብረን እንጸልያለን። እሺ እንጸልይ። ቅዱስና ዘላለማዊ ሆንክ እግዚአብሔር አምላካችንና አባታችን ሆይ ስለዚህች ቀን እጅግ በጣም አድርገን እናመሰግንሃለን። እግዚአብሔር አምላካችንና አባታችን ሆይ ደግሞ እግዚአብሔር ሆይ ወንድማችንን መኮንንን እህታችንን ኢየሩስን ደግሞ እግዚአብሔር ሆይ በልጅ ስለባረካቸው እናመሰግንሃለን። እግዚአብሔር አምላክና አባት ሆይ በእውነት ቃል እንደተነበበው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ እንደሚል እግዚአብሔር ሆይ የእነዚህን ወገኖች ቤት አንተ ስለሰራህ እናመሰግንሃለን። እግዚአብሔር አምላክና አባት ሆይ ደግሞ ጌታ እግዚአብሔር ሆይ ሄርሞናን እግዚአብሔር ሆይ አንተ ወደዚህ ምድር እግዚአብሔር ሆይ ስላመጣሃትም እናመሰግንሃለን። እግዚአብሔር አምላክና አባት ሆይ በእውነት እቺ ብላቴና እግዚአብሔር አምላክና አባት ሆይ በእውነት እግዚአብሔር ሆይ ያንተ ጥበቃ ምሕረት ቸርነት እግዚአብሔር ሆይ ከሷ ጋር እንዲሆን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክና አባት ሆይ በእውነት እንደ መልካም ቀስት እግዚአብሔር ሆይ እንድትወረወር እግዚአብሔር አምላክና አባት ሆይ ያንተን መልእክት ይዛ የምትወረወር ብላቴና እንድትሆን እንጸልያለን። እግዚአብሔር ሆይ የጠላትን ሰፈር ደግሞ እግዚአብሔር የምትወርስ ብላቴና እንድትሆን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ወላጆች በእውነት ሄርሞና ሲሉ እግዚአብሔር ሆይ በእውነት ያ አርሞኒየም ጠል የሚወጣበት ያ ተራራ እግዚአብሔር አምላክና አባት ሆይ ወደ ብዙ ተራሮች ወደ ብዙ ኮረብቶች የሚፈስ ያ ጠል እግዚአብሔር ሆይ ከዛ ተራራ ላይ እንደሚወጣ እግዚአብሔር አምላክና አባት ሆይ ከዚች ብላቴናም ደግሞ እግዚአብሔር ሆይ ሕይወት ጌታ ሆይ መልካም ነገር እግዚአብሔር ሆይ ለትውልድ እንዲወጣ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክና አባታችን ሆይ ሌሎችን የሚያረሰርስ እግዚአብሔር የደረቀው ምድር የሚያጠግብ እግዚአብሔር ሆይ በዚህ ክፉ ዘመን እግዚአብሔር አምላክ ሆይ እቺን ብላቴና አስታጥቀህ ሞልታት እግዚአብሔር ሆይ ካንተ ከሰማይ የወረደው ያ ጠል በእሷ ላይ ደግሞ ሆኖ እግዚአብሔር አምላክ ሆይ ኦ ሃሌሉያ ትውልዱን የሚያረሰርስ እንዲሆን በጌታ በኢየሱስ ስም እንጸልያለን። ለቤተሰብ በረከት እንድትሆን በጌታ በኢየሱስ ስም እንጸልያለን። እናትና አባቷ የምትታዘዝ እንድትሆን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክና አባት ሆይ በእውነት አንተ እግዚአብሔር ሆይ በጥበብ እግዚአብሔር በሞገስ እንድታሳድጋት እግዚአብሔር ሆይ መብላት ባለባት ሰዓት እንድትበላ እግዚአብሔር አምላክ ሆይ በእውነት መሄድ ባለባት ሰዓት እንድትሄድ መናገር ባለባት ሰዓት እንድትናገር እግዚአብሔር አምላክና አባት ሁሉን ነገር እግዚአብሔር በሰዓቱ እግዚአብሔር በሁሉም ሁኔታ እግዚአብሔር ያንተ ጥበቃ ያንተ እግዚአብሔር በረከት እንዲያገኛት በኢየሱስ ስም እንጸልያለን። እግዚአብሔር አምላክና አባት ሆይ ደግሞ ለእናትና ለአባት ደግሞ አንተ ዊዝደም እንድትሰጣቸው ጥበብ እንድትሰጣቸው በጌታ በኢየሱስ ስም እንጸልያለን። ጥበብ ደግሞ የሚገኘው ካንተ ቃል ነውና እግዚአብሔር እንደ ቤተሰብ ተሰብስበው ጌታው ያንተን ቃል በየቀኑ እንዲያነቡ ያንተን ቃል እግዚአብሔር እንዲሞሉ እግዚአብሔር ካንተ ያገኙትን ጥበብ ደግሞ እግዚአብሔር ባገኙት ጥበብ ጌታው ልጃቸው እንዲያሳድጉ እንዲያገለግሉ በጌታ በኢየሱስ ስም እንድትረዳቸው እንጸልያለን። ለኛም ደግሞ ለቤተ ክርስቲያን እግዚአብሔር አምላክና አባት ሆይ በእውነት ከነሱ ጋር መቆም እንድንችል እግዚአብሔር አምላክና አባት ሆይ በእውነት ጋድሊ የሆነ
እግዚአብሔር የሆነ የምታድግ ልጅ እንድትሆን ጋድሊ በሆነ ምክር እግዚአብሔር አምላክ ሆይ በእውነት ጌታ ለኛም ደግሞ ጥበብ ሰተን ከነሱ ጋር ቆመን እግዚአብሔር ሆይ የምንናገረው ነገር ሁሉ እግዚአብሔር ለዚች ብላቴና ጌታ ሆይ በረከት እንዲሆንላት በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክና አባት ሆይ ስለ ሁሉ ነገር ተመስገን። ጊዜያችንን ባርክልን እግዚአብሔር አምላክና አባት ሆይ ይሄን ቤተሰብ ደግሞ በበለጠ ባርካቸው። በሁሉ ነገር እግዚአብሔር አንተ እንድትባርካቸው ያንተ መንፈስ ከነሱ ጋር እንዲሆን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ነገር ተመስገን በጌታ በኢየሱስ ስም ወደ እግዚአብሔር ቃል እንሄዳለን። ቤተሰብ እግዚአብሔር ይባርካችሁ። ሌላ ቀን ቤቢ ዴዲኬት ስታደርጉ ለፓስተሮችም እንዲህ አይነት ሀገር ልብስ አሰፍታችሁ ብትመጡ አብረን አንድ አይነት እንለብሳለን። ተባረኩ። ጌታ በቃሉ ይናገረናል። ለእግዚአብሔር ቃል ልባችንን እናዘጋጅ። ተባረኩ። እግዚአብሔርን እንባርካለን። አሁንም አጭር ጸሎት እንጸልያለን ጌታ እንድናገረን። ቅዱስ አባት ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። ጌታ ሆይ ለእያንዳንዳችን በዛሬው ዕለት ደግሞ መልእክት ስላለ ይህ መልእክት ወደ ልባችን ስለሚገባ ለግላችን፣ ለቤተ ክርስቲያናችን፣ ለቤተሰባችን የሚሆን መልእክት ዛሬ በዚህ ጊዜ ካንተ ዘንድ ስለሚለቀቅ እናመሰግንሃለን። ጌታ ሆይ እንደ ቃልህ እንድንኖር አድማጭ ብቻ እንዳንሆን ጌታ ሆይ የምንተገብር ይሆን ዘንድ እግዚአብሔር መንፈስ ቅዱስ ለእያንዳንዳችን አቅም እንድትፈጥርልን እግዚአብሔር አምላካችን ሆይ አክት ማድረግ የምንችልበት ጸጋ እንዲበዛልን እጠይቃለሁ። እነንም ደካማ ባሪያህን እርዳኝ። ጌታ ሆይ ቃሌ ይገኝና ይበላ። እግዚአብሔር አምላካችን ሆይ ከቃሌ ጋር መጓዝ እንድንችል አግዘን በኢየሱስ ስም አሜን። ዛሬ አንድ የጸሎት መልእክት ነው የምንነጋገረው። የጸሎት መልእክት ነው። ዛሬ እግዚአብሔር ለሚቀጥሉት 3 ሳምንት በዚህ ሐሳብ ብቻ እንነጋገራለንና ሐሳቡ ስለ እግዚአብሔር መንግስት ነው። ስለ እግዚአብሔር መንግስት ነው የምንነጋገረው። መንግስት ትምጣ በሚል ሐሳብ ለሚቀጥሉት 3 ሳምንት ይሄንኑ ብቻ በየእሁዱ መንግስት ትምጣ እንላለን። እግዚአብሔር ይሄንን መልእክት እንዳስተላልፍ በጣም በተደጋጋሚ ለረጅም ጊዜ ይናገረኝ ነበርና ዛሬ ግን እግዚአብሔር እውን አድርጎታል ማለት ነው። መንግስትህ ትምጣ የሚለው ቃል እንግዲህ የጸሎት ቃል ነው። ጌታ ኢየሱስ ክርስቶስ ራሱ የተናገረው ቃል ነው። ጌታ ኢየሱስ ክርስቶስን ደቀ መዛሙርቱ እንዴት እንደምንጸልይ አስተምረን ብለው ሲጠይቁ ከጸሎት ትምህርቶች አንዱ ነጥብ ነው ማለት ነው መንግስትህ ትምጣ የሚለው ቃል። መጽሐፍ ቅዱስ የያዛችሁ ማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ ነው ይሄንን ቃል የምታገኙት። ክፍሉን ካገኛችሁ እናነብና
ቁጥር 7 ጀምሮ አነባለሁ ወደ ሐሳቡ ለመድረስ አውዱን ለማግኘት። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑም አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያለ ይቀጥላል። መንግሥትህ ትምጣ በሚል ሐሳብ ብቻ ነው ዛሬ የምንነጋገረው። እንግዲህ እግዚአብሔርን ሁላችንም እናውቃለን በተወሰነ መልኩ። እግዚአብሔር የዩኒቨርስ ሁሉ አስተዳዳሪ የሆነ ንጉሥ ነው። እግዚአብሔር የዓለም ሁሉ ንጉሥ ነው። እንደምታውቁት የዓለም ሁሉ ንጉሥ ሲሆን ደግሞ የዓለም ሁሉ ንጉሥ ሲሆን መንግስት አለው ማለት ነው። መንግስት አለው፣ የመንግስቱ ንጉሥ ነው። በዓለም ውስጥ አሁን በዚህ ዘመን በዓለም ውስጥ በንጉሥ የሚተዳደሩ ስንት ሀገሮች አሉ ታውቃላችሁ? በንጉሥ የሚተዳደሩ ስንት ሀገሮች አሉ? ቀላል ጥያቄ አይደለም እንዴ? እሺ፣ አትመልሱ። 2 ሀገሮች ብቻ አሉ በንጉሥ የሚተዳደሩ 2 ሀገሮች አሉ። ያ ዮርዳኖስና ሌላው ደግሞ ሳውዲ አረቢያ ብቻ ነው። ሌሎቹ በንጉሥ አይተዳደሩም። ሌሎቹ በንጉሥ ይተዳደሩ ነበር። ምናልባት እንደ ስዕላዊ ምንድነው የሚባለው እንደ ፕሮቶኮል የተቀመጡ ነገስታቶች ይኖራሉ። እነዛ ነገስታቶች ነገስታት ይሆናሉ እንጂ ስልጣን የላቸውም፣ ሩል አያደርጉም። ሩል የሚያደርጉ በምድር ላይ 2 ሀገሮች ብቻ ናቸው። ንጉሱ የሚገዛበት ማለት ነው። ስለዚህ ምንድነው ዛሬ የምንመለከተው? መንግስትህ ትምጣ በምንልበት ጊዜ ወይንም መንግስትህ ትምጣ ብላችሁ ጸልዩ በምልበት ጊዜ የእግዚአብሔር ቃል ምን ማለቱ ነው የሚለውን ነገር እንመለከታለን። የመንግስቱስ ተወካዮች እነማን ናቸው? ኤጀንቶችስ እነማን ናቸው? እንዴት ነው መንግስቱ ፋንክሽን የሚያደርገው የሚለውን እንመለከታለን። መዝሙረ ዳዊት ላይ አንድ የእግዚአብሔር ቃል እንደዚህ ይላል፣ የእግዚአብሔር መንግስት ጽድቅና እግዚአብሔር ነገሰ፣ ምድር ሐሴት ታድርግ ይላል። ጽድቅና ፍርድ የዙፋኑ መሰረት ናቸው ይላል። የእግዚአብሔር መንግስት ጽድቅና ፍርድ ወይንም ጀስቲስ ራይቸስነስ እና ጀስቲስ የእርሱ የዙፋኑ መሰረት ናቸው ይላል። ሌላው ዳዊት ላለው ጳውሎስ ደግሞ ስለ እግዚአብሔር መንግስት ማለት ምን ማለት ነው የሚለውን ዲፋይን ሲያደርግ በሮሜ ምዕራፍ 14 ቁጥር 17 ላይ እንዲህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት ይላል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት ይላል። የእግዚአብሔርን መንግስት ስንተረጉም እንደዚህ ነው ብዬ የተረጉምኩት የገባኝን ማለት ነው። የእግዚአብሔር መንግስት ማለት እግዚአብሔር በንጉስነቱ በመሪነቱ በተፈጥሮ ሁሉ ባለስልጣን ሆኖ የሚያስተዳድርበት ዓለምን ሁሉ በክርስቶስ ኢየሱስ በኩል አድሶ የሚመራበት ማለት ነው። በአሁን ጊዜ በቅዱሳን አድርጎ በመንፈሱ እያገዘ ያለበት በከፊል ነገር ግን ወደፊት በአካል በኢየሱስ ደግሞ ኢየሱስ ሲመለስ ሙሉ በሙሉ የሚገዛበት ነው። ወደዚህ መንግስት ለመግባት ንስሐ መግባትና የልብ ለውጥ ያስፈልጋል። የእግዚአብሔር መንግስት የምትገኘው የእግዚአብሔር ንግስናና ፈቃድ ሙሉ በሙሉ በሚተገበርባቸው ልቦች ውስጥ ነው። አንድ ጊዜ
ስለ እግዚአብሔር መንግስት መምጣት ጌታ ኢየሱስ ክርስቶስ ሲጠየቅ መቼ ትመጣለች ብለው ሲጠየቅ መታለች አለ። መታለች፣ በመካከላችሁ ናት፣ አትፈልጓት። መቼ እንደምትመጣ እሷን አትፈልጓት፣ መታለች አለ። መንግስት እኮ ይዤ ነው የመጣሁት፣ በመካከላችሁ አለ፣ በልባችሁ ውስጥ አለች የእግዚአብሔር መንግስት፣ ገናም ግን ትመጣለች አለ። ስለዚህ ነጮቹ ምን ይላሉ? መታለች እንደገናም ትመጣለች የእግዚአብሔር መንግስት። ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ በሚትሄዱበት ጊዜ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔር ሰውን የፈጠረበትን ዓላማ እንዲገዛ፣ እንዲመራ፣ እንዲያስተዳድር እግዚአብሔር ሰውን ፈጠረ አይደለም የሚለው? እንዲያስተዳድር እግዚአብሔር ሰውን ፈጠረ ካለ በኋላ የሰውን ውድቀት ይናገራል። ከዛ በኋላ ሰው መውደቁን ምዕራፍ 3 ላይ ግን መጀመሪያ ምንድነው? በመንግስቱ ላይ ሰው እንዲያስተዳድር ነበር። ግን የመጀመሪያ ሰው አዳምና ሔዋን ወደቀ፣ ማስተዳደር አልቻለም። የእግዚአብሔርን መንግስት ይዞ መሄድ አልቻለም። ስለዚህ ጌታ ኢየሱስ ክርስቶስ መጣ፣ ያንን መንግስት አድሶ በአዲስ መልኩ በሰዎች ልብ ውስጥ ለመስረጽ መጣ። በመንፈስ ቅዱስ መሪነት በቤተ ክርስቲያን በኩል አድርጎ ያንን መንግስት እንደገና ሪቫይቭ አደረገ። ያ መንግስት ሙሉ በሙሉ አሁን ፋንክሽን እያደረገ አይደለም። ስለዚህ መንግስትህ ትምጣ ብሎ እንዲጸልዩ ጌታ ኢየሱስ ክርስቶስ የፈለገበት ዋናው ምክንያት የእግዚአብሔር አስተዳደር ሙሉ በሙሉ እንዲሰፍን። አሁን መንግስት ይዤ መጥቻለሁ። ያ መንግስት በእናንተ ልብ ውስጥ ይሰራል። እናንተ ዓለምን ተጽዕኖ ታደርጋላችሁ። ዓለም በእናንተ በኩል አድርጎ ያንን መንግስት ይመለከታል። በመንፈሳዊ በልብ ውስጥ ፊዚካሊ የሚታይ አይደለም። ፊዚካሊ የሚታይ መንግስት ይዤ እመጣለሁ እንደገና። ስለዚህ አሁን በእናንተ ውስጥ እንዲሰራ እናንተም ተጽዕኖ እንድታደርጉ መንግስት ትምጣ ብላችሁ ጸልዩ። አይ ቲንክ የሚገባችሁ ይመስለኛል። መንግስት ትምጣ ብላችሁ ጸልዩ። ለምንድን ነው መንግስት ትምጣ ብለን የምንጸልየው? ሌላ ትርጉሙ ምንድን ነው? ዓለማችን ዩኒቨርሱ ጠቅላላ በግጭት ውስጥ አለ። ጦርነት አለ፣ አመጽ አለ፣ እንደምታውቁት አድሎ አለ፣ ኢኒኳሊቲ አለ፣ የኢኮኖሚ ችግር አለ፣ ጥላቻ አለ፣ ባርነት አለ፣ የቤተሰብ ችግር አለ፣ ድህነት አለ፣ በሽታ አለ፣ ግብረ ሰዶማዊነት አለ። የእግዚአብሔር መንግስት ካልመጣ በስተቀር እነዚህን ነገሮች የሚቀይር ነገር የለም። የእግዚአብሔር መንግስት ትምጣ ብለን ስንጸልይ ምን ማለታችን ነው? ኢየሱስ ና ማለታችን ነው በሌላ ቋንቋ። አሁን በእናንተ ይሰራል፣ አሁን በእናንተ ውስጥ ይሰራል። የእግዚአብሔር መንግስት ፉሊ ፋንክሽን አላደረገም። እናንተም በትክክል ያንን መንግስት እየተገበራችሁ አይደለም። አሁን ግን ጸልዩ። ምን ብላችሁ? መንግስት ትምጣ ብላችሁ ጸልዩ። ወይም ኢየሱስ ሆይ ቶሎና ብላችሁ ጸልዩ። ያንን ጸሎት ነው ዛሬ የምንጸልየው። ሐዋርያ ጳውሎስ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት ስል ምን ማለቱ ነው? በእግዚአብሔር መንግስት ውስጥ ጽድቅ ከሌለ የእግዚአብሔር መንግስት አይደለም። ጽድቅ ከሌለ የእግዚአብሔር መንግስት አይደለም። የእግዚአብሔርን መንግስትም ጽድቅ በሌለበት መናፈቅ አንችልም። ጽድቅ በሌለበት ደግሞ ሌላ ሰላምን መፈለግ አይቻልም። ጽድቅ ሳይኖር ሰላም ይመጣል እንዴ? እንዴት አድርጎ ይመጣል? ዓለም እየተቸገረ ያለው ስለዚህ እኮ ነው። ጽድቅ ሳይኖር ሰላም እናመጣለን ብሎ ይሞክራል። ጽድቅ በሌለበት ሰላም አይመጣም።
ይሄ በጣም ዴድ ሹር ነው። ጽድቅን የማይተገብር ሰው፣ ጽድቅን የማይተገብር መንግስት ሰላም ሊያሰፍን አይችልም። ስለዚህ ሐዋርያ ጳውሎስ ምለ እግዚአብሔር መንግስት እኮ መብልና መጠጥ አይደለችም አለ። መብልና መጠጥ አይደለችም። የእግዚአብሔር መንግስት ጽድቅና ሰላም ናት። ሰላምን የምታመጣው ደግሞ ጽድቅን ስትተገብር ብቻ ነው። ስለዚህ እኮ ነው አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ አይደለም የሚለው በዛው ምዕራፍ ላይ ነው 33 ቁጥር ላይ የእግዚአብሔርን መንግስት ጽድቁንም ፈልጉ። ጽድቁ ከሌለ መንግስቱ አይኖርም። ጽድቁ ደግሞ በእኛ ነው የሚገለጠው። በእኛ ጽድቁ ሲገለጥ ሰላሙ ይመጣል። ሰላም ሊመጣ የሚችለው የእግዚአብሔር መንግስት በጽድቅ በመካከላችን በህይወታችን ስትገለጥ ነው። የእግዚአብሔር መንግስት ኤጀንቶች አሏት። ኤጀንቶች አሏት የእግዚአብሔር መንግስት። እነዚህን ነገር በጣም ቀስ ብለን እንመለከታቸዋለን። የእግዚአብሔር መንግስት ኤጀንት ወኪል አላት። አንደኛው ወኪል ቤተክርስቲያን ናት። የእግዚአብሔር መንግስት ወኪል አንደኛዋ ቤተክርስቲያን ናት። ቤተክርስቲያን በመንፈስ ቅዱስ አማካይነት የእግዚአብሔርን ግዛት ወይም ሩል፣ የእግዚአብሔርን ባህሪ፣ የእግዚአብሔርን ንግስና በምድር የሚታሳውቅ የሚታውጅ ናት። ቤተክርስቲያን ማለት ነው። ቤተክርስቲያን በመንፈስ ቅዱስ አማካይነት የእግዚአብሔርን ግዛት ነው የሚታሳውቀው ለዓለም። እግዚአብሔር ይገዛል፣ እግዚአብሔር የበላይ ነው፣ እግዚአብሔር አምላክ ነው ብላ የሚታሳውቅ ቤተክርስቲያን ናት። በሰዎች ልብ እግዚአብሔር በክርስቶስ ኢየሱስ አድርጎ እንዲነግስ ለህብረተሰቡ እውነትን የምትመሰክር፣ የምታስተምር፣ የምታገለግል ቤተክርስቲያን ናት። እውነትን፣ ጽድቅን፣ ቅድስናን የምታስተምር ወኪል ናት ቤተክርስቲያን። ቤተክርስቲያን አሁን ምን እየሰራች ነው? በዓለም ላይ ያለች ቤተክርስቲያን ጠቅላላ አሁን ምን እየሰራች ነው? በጣም አስፍታችሁ ተመልከቱ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ከተባለ ቤተክርስቲያን ውስጥ ሰላም አለ ወይ? ቤተክርስቲያን ውስጥ ደስታ አለ ወይ? በቤተክርስቲያን ውስጥ ጽድቅ አለ ወይ? እነዚህ ጥያቄዎች በቤተክርስቲያን ውስጥ መመለስ አለባቸው። እግዚአብሔር ከኛ ጋር ጫወታ የለውም። እግዚአብሔር ፕሪንሲፕል አለው። የእግዚአብሔር ቤተሰቦች እግዚአብሔር መርህ አለው። እግዚአብሔር ደንብ አለው። የኔ መንግስት ጽድቅ፣ ሰላም፣ ተራ ደስታ አይደለም፣ በመንፈስ ቅዱስ የሆነ ደስታ ነው ካለ አለ በቃ እኮ ሌላ ነገር የለም። የእግዚአብሔር ቤተሰቦች በቃ የኔ መንግስት በጽድቅ ነው የሚሰራው፣ በጽድቅ ነው የሚሰራው። ቤተክርስቲያን ያንን ራን ማድረግ አለባት። ጽድቅን ራን ማድረግ አለባት የእግዚአብሔር ቤተሰቦች። ከዛ በኋላ እግዚአብሔር ሰላምን ይሰጣል። ከዛ በኋላ በመንፈስ ቅዱስ ደስታ ይመጣል። እየኖርን ነው ወይ ነው ጥያቄው። እንደ ቤተክርስቲያን እየኖርን ነው ወይ ነው። በጽድቅ እንድንኖር ይፈልጋል እግዚአብሔር። በቅድስና እንድንኖር ይፈልጋል ቤተክርስቲያን ውስጥ። ያንን ይፈልጋል እግዚአብሔር። ስለዚህ ነው የምንጸልየው ቤተክርስቲያንም እንደሚገባ አልኖርንም እና ስለዚህ መንግስት ትምጣ ማለት አለብን። መንግስት ለቤተክርስቲያንም ትምጣ ማለት አለብን። ቤተክርስቲያናትን ወጣ ብላችሁ በተለያየ ሁኔታ በምትመለከቱበት ጊዜ በቤተክርስቲያን ውስጥ ራሱ ጽድቅ የለም። ኢየሱስ ነግሶ እግዚአብሔር ነግሶ አይደለም ያለው።
በመጀመሪያ ጽድቅ መተግበር አለበት። መንግስት አለው ጌታ። ጌታ መንግስት አለው። ለመንግስቱ ደግሞ ንጉስ አለ። በቤተክርስቲያን ውስጥ ንጉሱ ንጉስ ነው ወይ? ጌታ ጌታ ሆኖ አለ ወይ ቤተክርስቲያን ውስጥ? አንዳንድ ጊዜ ቤተክርስቲያን መዋቅር ብቻ የምትሆንበት ጊዜ አለ። ስርዓት ብቻ ለማድረግ አንቀመጥም። የእግዚአብሔር ቤተሰቦች ለስርዓት ብቻ እንደዚህ ነው በየይሁዱ እንደዚህ እናደርጋለን ለማለት አንቀመጥም። ጽድቅን እናውጃለን። ሰላም ጌታ ይሰጠናል። በመንፈስ ቅዱስ ደስታ ያስፈልጋል። አሁን ስንዘምር አይታችሁ እንደሆነ ደስ ብሎን የምንዘምረው መንፈስ ቅዱስ የሰጠን ደስታ ነው። ያ ነው ሪፍሌክሽኑ በቤተ ክርስቲያን ውስጥ። ንጉሱ ወደ ልባችን ውስጥ ካልገባ ደስታ አይኖርም። ንጉሱ በውስጣችን ካልነገሰ፣ ሌላ ነገር ከነገሰ፣ አሁን እኮ እግዚአብሔር ዩኒቨርስን አያስተዳድርም ወይ የሚሉ ጥያቄዎች ይነሳሉ። ዩኒቨርስ ጠቅላላ በእግዚአብሔር አይደለም የሚተዳደረው? እግዚአብሔር የበላይ ቢሆንም ሰዎች ግን የራሳቸው ንጉስ አላቸው። እግዚአብሔር ፋንክሽን እንዲያደርግ አይፈልጉም። እግዚአብሔር በልብ ካልነገሰ በስተቀር ዝም ብሎ ነው የሚያየው። ሰዎች የስራቸውን ውጤት እያገኙ ይቀጥላሉ። አንዳንድ ሰዎች የተሳሳተ ኮንክሉዥን ውስጥ ይደርሳሉ። ይሄ ክፋት ሁሉ እየተደረገ እያየ እግዚአብሔር ለምን ዝም ይላል ብለው ከእግዚአብሔር ጋር ያጉረመርማሉ። እነዛ ክፋትን የሚያደርጉ ሰዎች የሚያስደርጉ ሰዎች እግዚአብሔርን በልባቸው ያነገሱ ሰዎች አይደለም። እግዚአብሔር አሁን ካነገሰው ጋር ነው የሚሰራው። አብሮት ካለ ሰው ጋር ነው የሚሰራው። አይደለም በአገር ደረጃ፣ በቤታችን ደረጃ አይደለም፣ በግላችን ደረጃ ጌታ በልባችን ሲነግስ ነው የኛ ጉዳይ እሱ የሚሰራው። ንጉስ ሌላ አድርገን እያለ እንዴት ይሆናል? የኔን ጉዳይ እግዚአብሔር ዝም አለ የምትሉ ሰዎች ካላችሁ እኔ ዛሬ ቻሌንጅ አደርጋችኋለሁ። ነግሷል እሱ በውስጣችሁ። ጸልዬም አይመልስም የምትሉ ሰዎች ካላችሁ ንጉስ ነው ወይ? ሌላ ነገር እየሞከራችሁ ነው ወይ? ይሄንን ነው መጽሐፍ ቅዱስ የሚያስተምር። እሱ ንጉስ ካልሆነ እንዴት በእናንተ ጉዳይ ይገባል? በኋላ መጣበታለሁ ወደሱ ሐሳብ። በቤተክርስቲያን ነው መስራት የሚፈልገው አንዱ። ቤተክርስቲያን ናት ኤጀንት። ስለዚህ ቤተክርስቲያን ምን ማለት አለባት? ቤተክርስቲያን በጽድቅ በሰላም ለመስራት፣ በመንፈስ ቅዱስ ደስታ ለመንቀሳቀስ ቤተክርስቲያን የእግዚአብሔርን መንግስት ሞዴል ሆና ማስተዋወቅ አለባት። ሞዴል ሆና፣ ምሳሌ ሆና ሰዎች ወይንም ዓለም ስትመለከተን እንዴት ነው የሚታየን? ዓለም አሁን እኛን የእግዚአብሔር መንግስት ያለበት ቦታ ነው ብለው ያዩናል? እሱ ጥያቄ አይደለም መመለስ ያለበት። እዛ ቤት፣ እዛ የሚሰበሰቡበት ቦታ የእግዚአብሔር መንግስት፣ ጽድቅ፣ ሰላም፣ ደስታ ያለበት ነው። ያንን ነው ማሳየት ያለብን እኮ የእግዚአብሔር ቤተሰቦች። ያን ነው ማሳየት ያለበት። ጽድቅ ካለ፣ ሰላም ካለ፣ የመንፈስ ቅዱስ ደስታ ካለ ሰዎች ይመጣሉ። መልእክታችንንም ይሰማሉ። ካልሆነ እኮ አይሰሙንም። ምን ተለያችሁ እናንተ ከኛ አይደለም የሚሉን አሁን ራሱ ስንመሰክርላቸው ከኛ በምን ተለያችሁ? ስለዚህ ቤተክርስቲያን ቦታችንን መጠበቅ አለብን። እንደ ቤተክርስቲያን የድነት መልእክት ይዘን፣ የጽድቅ መልእክት ይዘን፣ ተቀድሰን የቅድስና መልእክት እያስተጋባን
በምንናገርበት ጊዜ አዎ እዛ የእግዚአብሔር መንግስት አለች ብለው ሰዎች ይመጣሉ። በእውነት የእግዚአብሔር ቤተሰቦች ይሄንን በደንብ ማሰብ አለብን። ስለዚህ መንግስትህ ትምጣ። የት? ወደ ቤተ ክርስቲያንም እንደገና መንግስቱ ትምጣልን። ወደ ቤተ ክርስቲያንም እንደገና ትምጣልን መንግስቱ። ሁለተኛው ኤጀንት ቤተሰብ ነው። ሁለተኛው ኤጀንት ቤተሰብ ነው። እንደ ክርስቲያን ቤተሰብ የእግዚአብሔር መንግስት ወኪል ናት ነው። ቤተሰብ ፋሚሊ ማለት ነው። የተጋቡ ቤተሰቦች ልጆች ያሏቸው ልጆች የሌሏቸው ብቻ ካፕሎችም ይሁኑ ቤተሰቦች የእግዚአብሔርን መንግስት የሚያስተዋውቁ ናቸው። እንደ ባልና ሚስት የእግዚአብሔርን ቤተ መንግስት የእግዚአብሔርን መንግስት ያስተዋውቃሉ። እንደ ቤተሰብ አባወራና እማወራ ልጆች ሆነው የክርስቶስን መንግስት ያስተዋውቃሉ። ልጆቻቸው የእግዚአብሔርን መንግስት ያስተዋውቃሉ። ሚስት የእግዚአብሔርን መንግስት፣ ባል ሚስት የእግዚአብሔርን መንግስት ያስተዋውቃሉ። ኤጀንት ነን እኮ እኛ። ዝም ብሎ ተራ የተቀመጥን ሰዎች አይደለንም። ተራ አስተሳሰብም ልናስብም አንችልም። ደግሞም የእግዚአብሔር መንፈስ በውስጣችን አለ። አንድ ሰው በጻፈው መጽሐፍ ላይ እንደዚህ ይላል፣ every married Christian couple should be a prophetic message to the world ይላል። የተጋቡ ባልና ሚስት ለዚች ዓለም ምንድናቸው ይላል? ፕሮፌቲክ ሜሴጅ ናቸው ራሳቸው። ባለፈው ትዝ ይላችኋል እኛ ራሳችን መልእክት ነን ብለን ተነጋገርንበት በእግዚአብሔር ቃል ወንድማችን ሲሰብ። ባለ ትዳሮች በቃ መልእክት ናቸው። መልእክት ምን አይነት መልእክት ነን? እኔን ያየ የኔን ቤተሰብ ያየ ምን አይነት መልእክት ይሰማል? ከኔ ይማራል። በእውነት የእግዚአብሔር ቤተሰቦች ኮንሰርንድ ሁኑ ስለ ቤተሰብ። መልእክት ነን። ሌላው ያየናል። ወደ እግዚአብሔር ቤት በሚያይበት ጊዜ ወደኛ በሚያይበት ጊዜ ያየናል። ልጆቻቸው ይለናል፣ ምስቱ ይለናል፣ ባሏ ይለናል። የእግዚአብሔር ቤተሰቦች የእግዚአብሔር መንግስት በቤታችን ትምጣ። የእግዚአብሔር መንግስት በባሎቻችን ላይ ትምጣ። የእግዚአብሔር መንግስት በሚስቶቻችን ላይ ትምጣ። የእግዚአብሔር መንግስት በልጆቻችን ላይ ትምጣ። ኤፌሶን ምዕራፍ 5:21 እስከ 33 የባሎችን ኃላፊነት የሚስቶችን ኃላፊነት ይናገራል። ስለ መዋደድና ስለ መገዛት ይናገራል። በእውነት ሲኖሩበት የእግዚአብሔርን መንግስት በእነርሱ ሰዎች ያያሉ። ሲኖሩበት ማለት ነው። ባልና ሚስት ሲኖርበት፣ ልጆቹ ሲኖሩበት ዓለም መልእክት ይደርሳታል። የቤተሰብ ህይወት ስታይ ዓለም ትሳባለች። ዓለምን አሁን ዓለም ከቤተክርስቲያን የሚታየው ነገር እያጣች ነው። አንዱ ስፍራ የእግዚአብሔር መንግስት ልታይበት የሚገባው በክርስቲያን ቤተሰብ ሲሆን፣ ሰይጣን ግን የክርስቲያንን ቤተሰብ አቅም እያዳከመ ነው ያለው። አሁን በደንብ እየመታ ያለው የክርስቲያንን ቤተሰብ ነው። የክርስቲያን ቤተሰብም ይህንን አልተረዳም። እጅ ሰጥቶ እየተመታ ነው ያለው። ሰይጣን ዋና ስራ አድርጎ የሰራው ቤተሰብን መምታት ላይ ነው።
ትንሽ ነገር በጣም እያባባሰ ብዙ ደረጃ እንዲደርስ እያደረገ የክርስቲያን ቤተሰብ በጣም ትልቅ ጦርነት ላይ ነው። ሰይጣን እያነጣጠረ ነው ያለ። አሁን በዓለማችን ከሚሰማው ጦርነት በላይ በቤተሰብ ላይ ጦርነት እየከፈተ ያለበት ጊዜ ነው ያለ። መንቃት አለባችሁ ቤተሰቦች፣ በጣም መንቃት አለባችሁ። የእግዚአብሔር መንግስት በእኛ ነው፣ በቤተሰብ ነው የምትሰራው። በእኛ ትሰራለች። የአገልጋዮችን ቤተሰብ ነው የሚያነጣጥረው ሰይጣን። ለእግዚአብሔር የሚገዙ ቤተሰቦችን እነዛን አነጣጥሮ በመምታት የእግዚአብሔርን መንግስት እንዳይሰሩ ለማድረግ ነው ስራው። ስለዚህ የእግዚአብሔር ቤተሰቦች የመንግስቱ መገለጫ መሆናችንን እንወቅ። ሰይጣን የእግዚአብሔር መንግስት እንድትመጣ አይፈልግም፣ ይፈራል። የእግዚአብሔር መንግስት በምትመጣበት ጊዜ እሱ ይመታል፣ እሱ ይወድቃል። ከዚህ የተነሳ ይፈራና እነዚህ ሰዎች የእግዚአብሔርን መንግስት በቤታቸው እያመጡ ናቸው፣ በህይወታቸው እያመጡ ናቸው። ስለዚህ እነዛን ቶሎ መምታት አለብኝ ብሎ ይሰራል። እኛ ደግሞ መንቃት ይጠበቅብናል። ሶስተኛው ወኪል ማን ነው? እያንዳንዱ ክርስቲያን። አንደኛውን ወኪል ምንድነው ያልኩት? ቤተክርስቲያን። ሁለተኛው ደግሞ ቤተሰብ። ሶስተኛው እያንዳንዱ እውነተኛ ክርስቲያን። እያንዳንዱ እውነተኛ ክርስቲያን ለእግዚአብሔር መንግስት አምባሳደር ነው። ሁለተኛ ቆሮንቶስ 5:18 አነባለሁ። እስከ 21 ሁለተኛ ቆሮንቶስ ላይ አምባሳደሮች እንደሆነን ይናገራል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎትም ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛ የማስታረቅ ቃል አኖረ። ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እያንዳንዳችን ማለት ነው። እያንዳንዳችን በቃ የእግዚአብሔር መንግስት መልእክተኞች ነን። እያንዳንዱ ሰው ማለት ነው፣ ወንድ ሴት ሳይባል መልእክተኞች ነን። እግዚአብሔር ቤተሰቦች የእግዚአብሔርን ቃል፣ የእግዚአብሔርን ትምህርት፣ የእግዚአብሔርን እውነት ሲሪየስሊ መውሰድ አለብን። እያንዳንዳችን መልእክተኞች ነን። ጌታ በእያንዳንዳችን ይሰራል። ዓለም እኛን እያየ ምንም ሳንናገር እንዲመጣ ነው እግዚአብሔር የሚፈልገው። መናገርም አስፈላጊ ነው፣ ግን በእኛ እያየ ወደ እግዚአብሔር መንግስት እንዲመጣ እኛ መልእክተኞች መሆናችንን ማወቅ አለብን። በመጨረሻ እውነተኛ ፍጹም የእግዚአብሔር መንግስት በሙላትና በአካል የሚገለጠው ጌታችን ኢየሱስ ክርስቶስ በአካል በሚመጣበት ጊዜ ነው። አሁን በእኛ ልብ ሆኖ ይሰራል አይደለ? አሁን በልባችን ውስጥ ይሰራል። አሁን በቤተ ክርስቲያን ይሰራል። አሁን በቤተሰብ በኩል ይሰራል። አሁን በግለሰብ በኩል ይሰራል። ግን ኢየሱስ ደግሞ መንግስቱን ይዞ ይመጣል። እሱን ነው የምናፍቀው አይደለ? በጣም የምንናፍቀው እሱን ነው። አሁን መንግስቴ ትምጣ ብለን በምናስብበት ጊዜ ኢየሱስ አሁን አንተና አልቻልንም። ብዙ ነገር መስመር ለቆብናል። ስለዚህ ጸሎታችንን ስንጸልይ ምን ማለታችን ነው? አሁን አንተናልን
ስትመጣ በአካል ትመጣለህ። አሁን ለመግዛት ነው የሚመጣው፣ በአካል ነው የሚመጣው። እንደ በእኛ ውስጥ ሆኖ ብቻ አይደለም የሚሰራው። አሁን ፊዚካሊ ይመጣል። መንግስቱን ይዞ ይመጣል አይደለ? ይብለ መጽሐፍ ቅዱስ እንዲህ ይላል፣ እንዲህ ይላል። ይህንን ክርስቲያኖች በናፍቆትና በጉጉት በቅድስና በጽድቅ ይጠብቃሉ የኢየሱስን መምጣት። የሚታይ ንጉሥ የሚታይ መንግስት በምድር ይገለጣል። እግዚአብሔር ሊያደርግ ለሚፈልገው እኛ የእግዚአብሔር መሳሪያ መሆን አለብን። ተመልከቱ፣ እግዚአብሔር የሚታይ ንጉሥ ሆኖ ይመጣል ጌታ ኢየሱስ ክርስቶስ። የሚታይ መንግስት ይዞ ይመጣል ጌታ ኢየሱስ ክርስቶስ። መጥቶ በምድር ላይ በሚታይ ሁኔታ ይነግሳል። ያንን እኛ እንናፍቃለን። የእግዚአብሔር ቃል ምን ይላል? እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን ይላል። እኛ ሀገራችን በሰማይ ነው። ይዞን ለመሄድ ይመጣል። በምድር ላይም ለመንገስ ይመጣል። እሱን ነው የምንጠብቀው። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና፣ ማራናታ። የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱሱ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል ይላል ጴጥሮስ። እያስቸኮላችሁ እየጠበቃችሁ እንዴት ለመኖር እንዴት እየጓጓችሁ እንደምትኖሩ ይገባችኋል ይላል። 3 ሰዎች ይጸልዩልናል። አሁን መንግስት ትምጣ የሚል ጸሎት ለ3 ሳምንት ይቀጥላል። ዛሬ የምንጀምረው ጸሎት እስቲ የእግዚአብሔር መንግስት በቤተ ክርስቲያናችን በሙላት እንድትመጣ፣ በሙላት የእግዚአብሔር መንግስት በቤተ ክርስቲያናችን እንድትመጣ የመጀመሪያው ሰው እሱን ይጸልያል። ሁለተኛው ሰው በየቤተሰቦቻችን የእግዚአብሔር መንግስት እንድትመጣ፣ በቤታችን፣ በልጆቻችን፣ በትዳራችን የእግዚአብሔር መንግስት እንድትመጣ ሁለተኛ ሰው ይጸልይልናል። ሶስተኛው ሰው ደግሞ በእያንዳንዱ እዚህ ባለን በቤተ ክርስቲያን አባላቶቻችን፣ በሌሎችም ቸርቾች ቢሆን በየግለሰቡ የእግዚአብሔር መንግስት እንድትመጣ። ያንን ጸሎት ከጸለይን በኋላ መጨረሻ ላይ ጌታ ኢየሱስ ክርስቶስ ሆይ ና የሚል መዝሙር እንዘምራለን። ሁላችንም እንቆማለን።